አሁንስ ድብ እያለብኝ ነው ሉዙር ለኔ ነው። እስኪ ማርያም በል ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ ትንሽ ይጨንቃል። በጣም ትልቅ ምክንያት አለኝ። በብዙ ጊዜ የደበቅኩትን ነገር ማወጣበት ቀን ነው። ዛሬ ግን እኔ ለሷ ማሳውቅበት ቀን ነው። ከናንተም አልፎ የቁርጥ ቀን ሲሆን ግን ያስጨንቃል ትንሽ ታውቃላችሁ። ማርያም እንዳታለቅሽ ሰቂ አሽ የምር በጣም ደስ ስላለኝ ነው። ሰላም ውድ ቤተሰብ እንዴት አላችሁልን? እኛ ልላችሁ ፈጣሪ የተመሰገነ ይሁን። ትንሽ ተጠፋፍተናል። ጽጌን ትንሽ አሞብኝ ነበርና ለዛ ነው የተጠፋፋ ነው። ከዚህ በኋላ አንጠፋም። ዛሬ በደንብ እንክሳቸዋለን ብዬ ተስፋ አረጋለሁ። ምክንያቱም በትልቅ ሰርፕራይዝ ሁላችሁም ስትፈልጉት የነበረው ነገር ነው ዛሬ የሚሆነው። እኔም ስፈልገው የነበረ ነገር ነው። ለዛ ነው እንጂ ቆይቻለሁ ካሰብኩት። ትላንትና ምናምን ነበር ያሰብኩት፣ ግን ጽጌ ትንሽ አመማትና ያው ትላንት ባለፈታማ ስለነበር እሷ አለቀቃትምና እስኪ ሻላት ብዬ ነበረ። ዛሬ ግን ሁላችሁም ስትፈልጉት የነበረው እናንተም እኔም የምፈልገው የልቤን የምወጣበት ቀን ነው። እቺ ቀን በመድረሷ ደስ ብሎኛል። የምሬ ነው። በጣም ከረጅም ጊዜ በፊት ነው ያሰብኩት፣ ግን ያው ነገሮች ላይ በላይ እየተደራረቡ ሀሳቤን ውድቅ አደረጉብኝና ለዛ ነው። ብቻ ዛሬ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ይሄ ነገር የተፈጠረው በእናንተም ነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። በጣም አመሰግናለሁ። ዛሬ የልቤን ማወጣበት ቀን። እቺ ቀን ለኔ የተለየች ቀን ነች። ምክንያቱም ጸጌን ሰርፕራይዝ ማድረግበት ቀን ነው። እናንተ እንደዚህ ያንቀጠቅጣል እንዴ ይሄን ነገር ለማውራት? የምር ቃላቱ ላይ እየጠፋብኝ ነው። የማወራው ነገር እየጠፋብኝ ነው። አብራችሁ ስትሉ ምናምን በቃ አብራችሁ የምትሉትን ሰው ምናምን ሌላ ወሬ ለማውራት አይከብድም፣ ግን ዛሬ ጨነቀኝ ይሄን ቃል ለማውጣትና ጽጌ በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ላንቺ ለየት ያለ ቦታ ነው ያለኝ። የምሬ ነው። እሷ ሳታውቀው ይሄንን ስሜቴን እሷ ሳታውቀው አብራኝ የምትለው ልጅ ሳታውቀው እናንተ አውቃችሁልኛል፣ የልቤን ተረድታችሁልኛል። ጽጌ ልቤ ውስጥ ምን አይነት ቦታ እንዳላት እናንተ ተረድታችሁኛል ከሷ ይልቅና ዛሬ ግን እኔ ለሷ ማሳውቅበት ቀን ነው። ከናንተም አልፎ የቁርጥ ቀን ሲሆን ግን ያስጨንቃል ትንሽ ታውቃላችሁ። ሌላ ወሬ ምናምን ለማውራት ከሷ ጋር ቀለል አድርጌ ነበር የማስበው። ዛሬ ግን እንዴ ራሴ ጓደኛውና ጨነቀኝ ይሄንን ቃላት ለማውጣት እንዴት ብዬ እንደምነግራት ምናምን በጣም ጨንቆኛል። ብቻ ግን ይሄን ቀን እንደሚያስደስተኝ አልጠራጠርም። ደስ ብሎኝ እንደምጨርሰው በቃ ልቤ ውስጥ ያለውን ነገር አፍርጥርጬው እንትን እንድለው የምልበት ቀን ነው ብዬ ተስፋ አረጋለሁ። እቺ ቀን ለኔ ልዩ ቀን ነች። የምሬ ነው እላችሁ፣ በጣም ልዩ ቀን ነች። ጽጌ አሟት አስጨንቃኝ ነበር። የምሬ ነው የምላችሁ። እናንተ ግን ተረዳችሁኝ። ባለፈ የሴት ነገር ነው ምናምን አላችሁኝና በኋላ ነው ልክ የእናንተን ኮሜንት ሳይ ኦኬ ለካ አይነገርም ምናምን አልኩኝ። ግን ይነገራል። ባይዘባችን ላይ የምሬ ኖርማል ነገር ነው። ይሄ ተፈጥሮ ነው። ተፈጥሮ የሰጠቻቸው ልዩ ጸጋ ነውና ብትናገርም ኖርማል ነገር ነው። አብዛኛው ጊዜ እንደ ነውር የሚታይበት ነገር አለና ይሄ ነገር ቢቀር አሪፍ ነው። በቃ ይሄ ተፈጥሮ ነው። የሰው ልጅ የሚመጣበት መንገድ ነው። ገባችሁ? ለሴት ልጅ ትልቅ ክብሯ ነው፣ ምልክቷ ነው። ገባችሁ አይደለ? ፍሬ እንደምትሰጥ ምልክት መስጫ ነው። ስለዚህ የወር አበባ ላይ ነኝ ማለት ነውርነት የለውም። ቀላል ነገር ነው። ብንዘምን ጸዴ ነው። በዚህ አጋጣሚ ስላልነገረችኝ ነው እንደዚህ ያልኳችሁ ያለውና ካለ ኖርማል ነገር ነው። በቃ እንደ ነውር መታየት የለበትም። ክብር ነው። ገባችሁ? ይሄ ነገር አብዛኛው ጊዜ የኛ ሀገር ችግሩ ምንድነው? እንደ ነውር ይታያል እና ኖርማል ነገር ነው ነው የምላችሁ። ብቻ ዛሬ በጣም ኤክሳይትድ ሆኛለሁ። ደስ ብሎኛል። ቆይ ላሳያችሁ አንድ ነገር። ይሄን አበባ ለመስጠት ምክንያት አለኝ። በጣም ትልቅ ምክንያት አለኝ። በብዙ ጊዜ የደበቅኩትን ነገር የማወጣበት ቀን ነው። በጣም ደስ ብሎኛል። ይሄ ቀን በመምጣቱ በጣም ደስተኛ ነኝ።
ብቻ ጸጊ ታማ ስለዳነች እና ለጓደኝነታችንን ማጠናከሪያ ነው ይሄን አበባ ያስኩት። ያ ነገር አይደለም። ሌላ አንድ ትልቅ ሰርፕራይዝም አለኝ ኪሴ ውስጥ። እሱም ደግሞ እሷ ከመጣች በኋላ እንሰጣታለን ማለት ነው። ትንሽ ይጨንቃል። ያው በሌላ ነገር እንዳታየው ነው የጨነቀኝ አበባውንና አበባውን በሌላ ነገር አይታው በሌላ ሀሳብ አንግል ያስበው እንዳትጨነቅ ነው። ግን ያው አሁን ጓደኝነታችን ጠንካራ ስላለ ይሄ አበባ ያስጨንቃታል ብዬ አላስብም። ያን ያክል ደግሞ የፍቅረኛ አበባ አይደለም። ጀስት ቀይ አበባ ቢኖረው ምናምን ነው ለፍቅረኛ የሚባለውና እሱ ነበር የጨነቀኝ። ብቻ ዛሬ ጸጊን ሰርፕራይዝ እናረጋታለን በጣም በሚገርም ሁኔታ። ለማንኛውም ሳትመጣ እንደብቀው እሺ። እና አበባ እዚህ ጋር ማታ ይዋለች። እዚህ ጋር ይቀመጥ። እዚህ ጋር እናስቀምጠውና ጸጊን እንጠብቃት። እንደዛ ነው የሚሻለው እንጂ ካየችውማ መጀመሪያ ጥሩ አይደል። እና ትመጣለች። እስክትመጣ ትንሽ እንጠብቃትና ሰርፕራይዝ እናረጋታለን። የኔ አበባ ደስተኛ እንድትሆን ነው የምፈልገው። ብቻ አበባው ለካ ረስቸው በዚህ በኩል ነው ለካ እሷ የምትመጣውና አበባውን እናንሳው ድጋሚ። እኔ እየረሳሁኝ አስቸግሬያለሁኝ። እንትን ነበረ ቀድማ ነበር የምታየው። አስቡት መጣ ቢሆን እና እዚህ ውስጥ እንደብቀው እሺ። ማስቀመጥ አለብኝ እዚህ በዚህ በኩል ስለምትመጣ ይበላሽብናል። እሺ ብቻ ሰርፕራይዝ እናረጋታለን። ትምጣ፣ ትንሽ እንጠብቃት። በብሩህ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው መጣች። እንደው ሁሌ እንዳማረባት እቺ ልጅ እኮ ወይኔ ጉዴ እንዴት እንደምታምሪያት እስኪ በእናትሽ ያስቀይ ነበር። እንዴት እንዳማረባት እያያችሁ ከማሙ በኋላ ታሞም እንደዚህ ያምራል እንዴ? እንዴት ናችሁ? ለማቀፍ እንዲመችኝ ስንጠብቃት የነበረችው ቆየቻችን መጣለች። ችግር የለም ሺህ ዓመት እጠብቅሻለሁ እኮ ሺህ ዓመት ኧረ በስመ አብ መታደል ነው። በአሁን ሺህ ዓመት መጠበቅ ጠበቁ ማለት እጠብቃለሁ። አመሰግናለሁ። ሰው እኮ የሚፈልገውን ነገር ለማግኘት ከመናችን ይጠብቅ የለን ቆየሁበት አከካሽ ለምን እግዚአብሔር ይመስገን ያስጨነቅኳ ከስት ስታረጅብና ባንድ በሶስት ቀን እንዲከሳውኝ በሶስት ቀን ማለት ነው። እንዴት ናችሁልን ውድ ቤተሰቦቻችን? ወይ ራስቸው ሰላም ደሃኒና ሁሉ ደህና አለና ከኔ ቀጥለ ተምረ እኔ መቅደም ያለብኝ ቅድም ራስቸው እግዚአብሔር ይመስገና እናንተ ደህና አረስማሽ ተጀመረ እኔ ካልኩኝ በኋላ ቀጥታ እንደዚህ ከመይ ደሃንዶ ሰላምዶ ከመይ ለሁም ጤና ሁሉ ጽቡቆም ረብስማ አባላሽ እንትን ያለውና እኔ ልልሃለሁ ችግር የለውም። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛለ በጣም የተመሰገነው እናንተም በያላችሁበት እንደዚህ ማን ማለት ይችላል? በትግርኛ ያለሽ መስሎኝ ነው እንጂ አሬጂ ታጭበረብረኛለች እንዴ? ናፍቃችሁኝ ነበር ባይዘወይና ማመስገን ያለብኝ ነገር አለኝ። እኔ አመሰግናችኋለሁ። እሱ ነግራችሁ ይሁን አልነገራችሁ አላውቅም። እኔ በደንብ አመሰግናችኋለሁ። ያው አታ አብሪ ኩል ሰባሺ ገብተዋልና ወይ እኔ አታውሽ ነው እንደዚህ ያልኩት ብቻ በጣም ሰባሺ ስለገባ በጣም ደስ ብሎኛል። ሸክ ትክረቴን ይላል። አዎ በጣም ነው የማመሰግነው። ለካ ሰባሺ ገብተናል። ረስተው ነበር።
በጣም ደስ ብሎኛል የምር። ይሄም ሲያንሰው ነው ገና 100 ሺህ እንገባለንና 100 ሺህ አስገቡልኝ። እንደዚህ ስትነካ እኔ ማለት አንቺ ማለት እኔ ነው ታባቱ እና ስለገባ በጣም ደስ ብሎኛል እውነት መናገር። እና ጊፍት ምናምን መስጠት ነበር። ኦኬ ለካ 100 ሺህ ስንገባ ጊፍት አንተ እኔ 100 ሺህ ስትገባ ቃል ገብቼልሃለሁ። ባይዘው 100 ሺህ ስንገባ እናንተን ይዘን የማንገባበት ጉድ የለም አይደለም። 100 ሺህ 200 ሺህ 300 ሺህ እንገባለን። እግዚአብሔርን እርግጠኛ ነኝ እኔ በእናንተ እግዚአብሔርን በጣም ደስ ብሎኛል። ይኸውልሽ ዝናብ ይዘንባል። አናትሽን ቀጠፈጠሽ እኔ ልውበት ይዝነባ ምን ችግር አለው? ይዝነ እኔ በሰበብ እንደውም በስብሰዋል ብዬ እንትን አደርጋለሁ ልብሴንና ምን አይነት ነው እኔ እዚህ ጋር አስቆሞኝ ስልክ ምናምን እየነካካ ነው እና ችግር የለውም። እና ፍቅራችሁ ስላሳያችሁ በጣም ደስ ብሎኛል። ያው እንደምታውቂው ደግሞ ትንሽ አሞኝ ነበርና ያው አብሪኮ በጣም ተጨንቆ ነበር። ምንድነው እያለ ያው ምን ነገር አይነገርም፣ የማይነገር ነገር ግዴታ ንገሪ። ምን እንዳመመሽማ አወቅኩ። አሁን የወር አበባ አይደል ፔሪድ ነው። ለምን እንደሚፈሩ አላውቅም ሴቶች። ቅድም እየነገርኳችሁ ማርያምን ግን ኖርማል ነው። ጸጊ ይሄ የሴት ጉዳይ ነው። ለእናንተ ክብር ነው፣ ለኛም ክብር ነው። አክቹሊ ለሴት ልጅ ትልቅ ስትወጣ ፔሪድ ነው። ገባሽ? ኖርማል ነገር ነው። ፍሬ የሚፈራበት መንገድ ነው። የፈጣሪ ስጦታ ነው። ይሄ ነገር እንደ ነውር መታየት የለበትም። እግዚአብሔርና የምር ነው እንደ ነውር አይታይም። በቃ አንቺ አሁን እርግጠኛ ነኝ ብዙ ሰው ስለማይ ነው እንደ ነውር ምናምን ይቆጥሩታል። ገባሽ? ኖርማል ነገር አይደል? ነው እንደ ነውር ነው። ተፈጥሮ አይደል? ተፈጥሮ ነው። ብትነግረኝ እኔ አብሪኮ የወር አበባ ፔሪድ ላይ ነኝ አሞኛል ብትይ ኖርማል ነገር ነው። ለወንድ አይነገርም። ያልሽ እንትን ከምትይ እንደዛ ማለት አይደለም። ያው ይገባሃል ብዬ ነው። ወገቤ ምናምን ያመመኝ ነው ስልክ እና አይገባኝም። እኔ የሚገባኝ በስንት መንከር ያስተኛው ጸጉሬን እንደዚህ አትነካካብኝ። ስማ ዝናብ ሳይመጣ ይሄ ዝናብ ከመጣው ደግሞ እንዲህ ቆሞ ነው የሚሄደው ጸጉሬ ታውቀዋለህ። ሁለተኛ ደግሞ ለጓደኛታችን ማጠናከራ ትልቅ ስጦታ ነው ያመጣሁልሽ። እንደዚህ እንድትዞሪ ነው የምፈልገው እኔ። ለምን እንደዚህ ትዞሪልኝና አንቺ ይሄን ስልኩን ያዥ፣ ወደ ኋላ እንዳትዞሪ። የምር ነው የቀለልክ እንዳትሆን። እስኪ ማርያምን እንደዚህ ነው የምትዞሪው። እሺ እኔ ወደዚህ ብቻ የምር ነው ግን ቀልድ የሆነ የማይሆን ነገር እንዳሰራ አደራ። በዚህ ዝናብ አይደለም ዝናብ ከዘነበ ትክክል ነው ያረጋሽ ነው የለም። ስልኬን ያዝልኝ እንደዚህ ከኋላሽ ያዝልኝ እንዳይወርቅብኝ ነው። እሺ ችግር የለውም። እሺ ችግር የለውም። እሺ ይኸውልሽ አሁን ወደ ኋላ መዞር የለም። እሺ ወደዚህ ነው። እሺ የምታየው ወደዚህ ወይኔ ኪዳን። እሺ እኔ ምን ሆኖ ነው እንዴ? እሺ ጠጋ አስጠጋኝ እኮ ወሰድከኝ እኮ ከዚህ እንዳትንቀሳቀሽ። እሺ አብሪኮ የምርህ ነው ወይ እየቀለድክ? ኧረ እኔ ሻላይም እንደዚህ ነው የምቆመው። እሺ ልዞር እና ይሄን ያህል እንዴት እጠብቃለሁ እንዴ? ምን ሆኖ ነው ይሄን ያህል ፊቴ አዙሬ እንትን የምልህ? አሁንስ ኧረ በእናትህ ድብድብ እያለብኝ ነው። ልዙር ለኔ ነው። እስኪ ማርያም በል ወይ ልትማ ወደዚህ እስኪ ማርያም በል ለኔ ነው። አይ እስኪ እየቀለድክ ደፍቶ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም ማርያም እስኪ ውለት ለኔ ገዛልኝ። ወይ በጣም አመሰግናለሁ ቤተሰቦች። እይት በጣም ነው የሚያምረው። ለመጀመሪያ ጊዜ ነው እኔ እንደዚህ አይነት አበባ ሲሰጠኝ ባይዘው በቃ ልሄድ ነው የሚቻለው በዚህ ላዳራ ተሳለሽ ሽታው በቃ ልቤ ድብድብ ነው ያለብኝ ባይዘው። እሺ ወደሻል። በጣም ነው የሚያምር። በጣም ነው ወደሽ ቻው ባያቸው ሙሽራ ነች። ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው። በጣም ነው የማመሰግነው። ወይኔ ብስማ ተመቸሽ? ጻለሽ
ታለቅሽ አንቺ እንዳታለቅሽ ማርያም እንዳታለቅሽ የምር በጣም ደስ ስላለኝ ነው። እሺ ዝናብ ዘነበ ዝናቡ ዘንቧል ባረከን ማለት ነው። እዚህ ዝናብ ሳይዘንብ እንቻ ያዥው አንድ ሰርፕራይዝ ማለሽ ሌላ ዝናብ እየዘነበ ነው እዚህ ጋር የምር ሰርፕራይዝ እየበዛብኝ። እሺ ዝናቡ እየዘነበ ነው ይዝነበ በቃ ተው አብሪቶ የምር ነው ይታሪ ምንድነው ይሄ ማርያም ዛሬም ስማም ታለቅስ ነው እቺ ልጅ እግዚአብሔርን ምንድነው የምር ይሄ ቀላል ነገር ነው ላንቺ ዝናቡ እየዘነበበት ነው እግዚአብሔር ይዝነበ በቃ ችግር የለውም በደርሽ ምን ነገር ራሳቀት የምር በቃ ስለዚህ ለቀለልሽ ዝናቡ አረ ችግር የለም ይዝነበ በቃ ጸጉሯ እንዳይበላሽ ችግር የለውም በቃ አበባችን እንደዚህ እንበድ እንዴ አበባ ይደን ወይ መናገር ራስ ጠፍቶብኛል የምር በቃ እሺ ዝናቡ እኮ ነው ይዝነበ በቃ ከዚህ ደስታ ዝናብ ያው የደስታ ዝናብ ለዘነበልኝ በቃ አረ ልጨምርበት ዝናብ ነው ነይ ይመጣሻል እንኳን ተሻለሽ እንኳን ደስ አለሽ እንኳን በዚያ በቃሽ አሜን የወለድሽ ነው ይመስለው የምር በጣም ደስ ብሎኛል አብርሽ እውነት ለኔ ይሄ ራሱ አይገባኝም የምር ግን አንተ ብዙ ነገር ስላሰብክልኝ በጣም አመሰግናለሁ ይዝነበ በቃ ዛሬ ይበላሽ ችግር የለውም እንደዚህ ላድርገው ችግር የለውም በቃ ተው እግዚአብሔር እሺ በቃ የበረዳት ነው እሺ ዝናብ የዘነበ ስለሆነ አሁን እንሂድ። የወዴት ነው አንሂድ በቃ አስጋር ነይ ቦርሳሽን ያዥና እንሂድ ሴትዮ ኧረ አንሂድ እስኪ ባንሂድ አብረሽ ወደርሽ በጣም ነው የሚያምረው ዛሬ እየተንቀጠቀጥኩ ነው ትንሽ እንቆይ የምር ቻው በቃ ቤተሰብ እንወዳቸዋለን ዝናብ ባይዘንብ ብዙ እናጫውታችሁ ነበር እሺ